ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወግዲ ከተማ የሚሄድ አልባሳት፣ የቤት እቃ፣ መፈረሻዎች፣ ብርድ ልብሶች፣ አስቤዛም ነው ማሳያችሁ። አብራችሁኝ ሁኑ። እንዲሁም ባለቃይቱ ያታለሽ ማለት ነው። እዚህ ሌጋ ቁጭ ብላ ነው። ሰላም በያቸው፣ ሰላም በያቸው። እንደዚህ ላስጠጋልሽና ሰላም የኔ ውዶች፣ እንግዲህ ምርጥ ቀና ልብ ያላችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበራራታቷት መድየት የኔ ጀግና እና እናንተም ደግሞ መልካም ምኞታችሁን ለኔም እየገለጻችሁ በዛ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ማሻአላ በሰላም በፍቅር የምትጠቀሚበት ያድርግሽ። እቃው ደስ ብሎሻል? ማሻአላ። እንግዲህ ሀባይ 408635 ብር የፈጀ ነው ማሳያችሁ ማለት ነው። እያንዳንዱን እቃ ዋጋውን ማሳውቃችሁ ይሆናል። አብራችሁ ይሆኑ። እዚህ ጋር እንግዲህ እንደምታዩት የጅማ ረከቦት 1800 ብር ነው የገዛሁት። እዚህ ጋር ደግሞ 3 ደርዘን ሀገረኛ ሲኒ በ1800 ብር ነው የገዛሁት። ደርዘኑ 600 ብር ነው ማለት ነው። ጥበብ ሲኒ አለ። ጥበብ ሲኒ 1 ደርዘን 1400 ብር ነው። ግማሽ ደርዘኑ እዚህ ጋር አለ እንደምታዩት። ይሄ ከዚህ የወጣው ነው። እዚህ ጋር ደግሞ ንቅሳት ረከቦት 3500 ብር ነው የገዛሁት። በነገራችን ላይ እህታችን እዚሁ ቁጭ ብላ ከካሜራ ጀርባ ሆና እቃዋን እያየኝ ነው ቪዲዮ መስራት ያስኩት ማለት ነው። እንደ እስከዛሬው ውጭ ሆና አይደለም የምታየው ማለት ነው። ብዙ ልጆች ያወቃችሁን ስገዛላችሁ ውጭ ሆናችሁ ነው የምታዩት። እሷ ደግሞ እዚህ ሆና ነው የምታየው ልላችሁ ነው። እና ይሄ ሁለት ረከቦት ከነሲኒዎቹ አለ ማለት ነው። የምታዩት አንድ በአክለሪክ የስኳር እቃ፣ እዚህ ጋር ደግሞ አንድ በግዛዝ ወይም በጠርሙሱ፣ የጠርሙሱ 200 ብር ነው። ይሄኛው 300 ብር 500 ብር ሁለቱ ማለት ነው። ሶላር ባለ 4 አምፖል አል ሁሴን ነው እዚህ ጋር እንደምታዩት። ይሄ 8500 ብር ነው ዋጋው። ከዛ የማይካ ሳህኖች አሏት ሁለት አይነት ማለት ነው። ይሄ 2400 ብር ነው ደርዘኑ። 12 ፍሬ ወፍራም ነው በጣም ማሻአላ። ይሄኛው ደግሞ 1680 ብር ነው ደርዘኑ። አንዱ ፍሬ በ140 ብር ሂሳብ ነው። በጣም ቆንጆና የሚያማምሩ ናቸው ማለት ነው። የቆሎ ሰሃን ግማሽ ደርዘን፣ የቆሎ የኬክ ለሁሉም ይሆናል ይሄ ማለት ነው። ያው እኛ የቆሎ ስለለመደብን ነው እንጂ የኬክ ሰሃን ነው የሚባለው በመሰረቱ። ይሄኛው 300 ብር ነው 6 ፍሬ። ከዛ የማይካ ሰርቪስ 850 ብር። ከዛ ሀባይብ እዚህ ጋር ኒኬል ኩባያ አንድ ፍሬ በ120 ብር ሂሳብ ማለት ነው። እዚህ ጋር መፈቅፈቂያ የወጥ ማማሰያ መፈቅፈቂያ 400 ብር ነው። የወጥ ማማሰያም 400 ብር ነው። ግማሽ ደርዘን የሾርባ ማግ አላት። የሾርባ ማግ ደግሞ 1300 ብር ነው ግማሹ ማለት ነው። ክሻ ሰሃን 450 ብር። እዚህ ጋር ደግሞ የሻይ ብርጭቆ 2 ደርዘን አለ። አንዱ በዚህኛው ዲዛይን ነው እንደምታዩት። 1 ደርዘን 1250 ብር ነው። 2 ደርዘን 2500 ብር። ከዛ እዚህ ጋር ደግሞ 2 ደርዘን የውሃ ብርጭቆ 5 ማዕዘን አለ። 1 ደርዘን 1700 ብር ነው። 2 ደርዘን 3400 ብር ነው ማለት ነው። እናት መፍጫ እዚህ ጋር ያሉት አክሰሰሪዎች ናቸው። ይሄ የሎሚ መጭበቂያ ነው እና የድንች መላጫ የራሱ የሆነ ቡሩሽ አለው ለማጠብ ማለት ነው። ቡሩሽ እንኳን ብዙ ሰው ሲጠቀምበት አላይም። ላኪን ይሄ አጠቃቀሙ እንደዚህ በምስሉ ላይ እንደምታዩት ነው ማለት ነው። ቆንጆ እቃ ናት። እዚህ ጋር ደግሞ ማራቢያ ኳሊቲ 3200 ብር። 1 ሊትር በራድ 800 ብር። 2 ሊትር 1300። ከዛ እዚህ ጋር 5 ሊትር አለ 2600 ብር ነው 5 ሊትሩ። 7 ሊትር ደግሞ 3200 ብር። 2 በራድ እነዚህ አንደኛ ለውሃ ማሞቂያ ይሆናል። ሁለተኛ ደግሞ ቃሪቦ እሞት ቤትም ሲሆን ደግሞ በነገራችን ላይ ሀገራችን የሚጠቀሙት በዚህ ነው ማለት ነው ውሃ ለመስጠት እንደዚህ። እና እዚህ ጋር ደግሞ 2 ሊትር 1 ሊትር ፔርሙሶች አሉ። እነዚህን ሁለቱን 5600 ብር ነው። እዚህ ጋር ደግሞ አክለሪክ ኮምፕሌት በፎቶ ላይ እንደምታዩት ይሄንን 3700 ብር። ረና ቱርኪ 772 ባለ 3 ሴሪ የወጥ ሳህን ይሄንን ደግሞ 3000 ብር ነው የገዛሁት ማለት ነው። ማዕደም ሙሉ ሴሪ አለ እዚህ ጋር
ማዕደን 6000 ብር። ኢታል ብረትድስት ባለ 5 ሴሪ 5200 ብር። ከዛ እዚህ ጋር ምን አላት መሰላችሁ? ጭልፋ ነው 1200 ብር ነው የገዛሁት ለዚህ ብረትድስት ማለት ነው። ብረትድስት 48 ቁጥር ነው። እዚህ ጋር እንደምታዩት 23000 ብር ነው። ክዳኑ ሊሰራ ሄዶ ስላልመጣ ነው ማለት ነው። ክዳን መያዣ ያው 250 ብር ነው ይታወቃል። 200 ብር ነበር አሁን ጨምሯል ማለት ነው። ክዳን መያዣው ሲመጣ እከርንላታለሁ ማለት ነው። ተዘግቶ ነው በነገራችን ላይ እኔ ውጭ አምሽቼ ሳላመጣው ተዘግቶ ነው ማለት ነው። ሲሄድ ተዘግቷል። ከዛ እዚህ ጋር ደግሞ የቁርጥ ማቅረቢያ ይሄ 500 ብር፣ ይሄኛው ደግሞ 600 ብር ትልቅና ትንሽ ማለት ነው። እዚህ ጋር 40 ቁጥር ትሪ 400 ብር፣ 45 ቁጥር ደግሞ 500 ብር፣ 50 ቁጥር ደግሞ 700 ብር፣ 3 ሴሪ 1600 ብር ይመጣል ማለት ነው። ከዛ ሀባይብ እዚህ ጋር ምን አለ መሰላችሁ? መዳመጫ 750 ብር ነው ማለት ነው። ከዛ እዚህ ጋር ወንፊት 150፣ የፓስታ ማጥለያ 550 ብር፣ የልብስ ባስኬት 600 ብር፣ 15 ሊትር ባሊ ደግሞ 300 ብር 600 ብር ሁለቱ። ይሄኛው ባሊ 20 ሊትር ነው ምለወኑ ማለት ነው 350 700 ብር። ከዛ እዚህ ጋር ደግሞ 40 ሊትር አለ 650 ነው አንዱ 1300 ብር ሁለቱ ማለት ነው። እዚህ ጋር ደግሞ 90 ሊትር ሮቶ አለ 1300 ብር ነው። የገበያ ዘንቢል 260 ብር። ከዛ እዚህ ጋር ደግሞ የዳቦ ማብኪያ ባለክዳኑ ሁለት ነው 900 ብር ነው 450። ይሄኛው ደግሞ ለዕቃ ማጣጠቢያ የሚሆን መዘፍዘፊያ ነው ዋጋው 300 ብር። ማስታጠቢያ የሳሙና ያለውና የሌለው ሁለት ነው ያዘዘችኝ። ይሄኛው 80 ብር ነው፣ ይሄኛው ደግሞ 180 ብር ነው ማለት ነው። ሁለቱ ፍሬ ማስታጠቢያ በ300 ማነው በ260 ብር። ከዛ ሀባይብ እዚህ ጋር ምን አለ 350 ሊትር ሮቶ አለ እቃው መረታተቢያ የሚሆን ዋጋው 4300 ብር ነው። መዘፍዘፊያ 800 1600 ብር። ከዛ እዚህ ጋር ደግሞ የእንጀራ ዘንቢል አለ ይሄ 550 ብር ነው ማለት ነው። ማን ነው 450 ብር አፍዋን 600 ብር ገብቶ ነበር በነገራችን ላይ ቀንሶ ነው። የውዱ እብሪቆች ሁለት አሉ 150 300 ብር ሁለቱ ማለት ነው። ከዛ ለቡና መፈረሻ ሱፍራ የሳሩ 1 ሜትር በ1 ሜትር 2500 ብር በአንደኛው። እዚህ ጋር ደግሞ እንትን ምንድነው ብረት ምጣድ ትንሿ አለች 550 ብር። ሴኔጋል ባለ አንድ ፍየል የሚባለው ግን ከዚህ በላይም አንድ መጥቷል አሁን 7000 የሚሸጥ ይሄኛው 4500 ብር ነው። እዚህ ጋር ደግሞ 3 ዶሮ 3500 ብር። ሙቀጫ ከነዘነዘናው ይሄ ደግሞ 800 ብር። ከዛ ሀባይብ እዚህ ጋር የትኩስ ማስቀመጫ በሁለት አይነት ነው የገዛሁት። አንዱ ከፍ ያለና አንድ አጠር ያለ ማለት ነው 250 500 ብር ማለት ነው። ይሄ የፌርሜሎ ክዳን ነው። ማንከሽከሻ 200 ብር። እዚህ ጋር መክተፊያም አለ የጣውላ ይሄኛውም 200 ብር ነው። የጣውላ ብዙ ጊዜ አልገዛም የምላችሁ እንደዚህ ታሽጎ ስለሆነ የሚመጣው ታፍኖ ሲቆይ ያልበዋል ይጠቁራል። ለዛ ነው ያው እሷ እዚሁ ስለመጣች ይሁንሽ ብዬ ነው የገዛውላት ማለት ነው። እዚህ ጋር ደግሞ አላጋ አለ 450 ብር። ሀገረኛ ቢላዋ የሽንኩርት ሁለቱ ለሽንኩርት 700 ብር። ይሄ መሐሊያ ደግሞ 400 ብር ነው ማለት ነው አንዱ። ከዛ ጭልፋ የወጥ ጭልፋ እና ያልጫ ጭልፋዎች አሉ። እነዚህ ያልጫ ናቸው 700 ብር። ይሄኛው የወጥ ነው 700 ብር ሁለቱ ማለት ነው። አንዱ 350 ነው። የድንች መላጫ 50 ብር። የሳምቡሳ ምናምን መጠባበሻ ጭልፋ ደግሞ 250። እንቁላል መምቻ 250 ብር። ለየት ያለችው ነው የመጣችው ማሻአላ። ከውስጥም ሌላ አላት ማለት ነው። ከዛ የሾርባ ማንኪያ አንድ ደርዘን 300 ብር። ሹካ 350 ነው ደርዘኑ። ግማሽ ደርዘኑ 175 ብር። የሻይ ማንኪያ 150። መከትከቻ ደግሞ 1500 ብር። እዚህ ጋር ጥስት አለ 2000 ብር። ከዛ ሀባይብ እዚህ ጋር ደግሞ የትራስ ልብስና የፍራሽ ልብስ አለ። ብሉ ብላክ ነው። ወደሽዋል? በጣም ነው የሚያምረው ማሻአላ።
ይሄንን 12 የትራስ እና 4 የፍራሽ ነው ያሰራሁላት። 12 የትራስ ልብስ 7320 ብር ነው። አንዱ ትራስ ልብስ 610 ብር ነው ማለት ነው። ከዛ የፍራሽ ልብስ ደግሞ 2180 ብር ነው ያንዱ። 4 ሲባዛ በ2180 ብር 8720 ይመጣል። በነገራችን ላይ የትራስ ልብስ ለአሁን ብቻ ነው በዚህ ዋጋ ተስማምቶ የሁለት ሰው ብቻ ተቀብሎኛል ማለት ነው እንጂ በ650 ብር ሂሳብ ነው። ዘርፍ በጣም ተወዷል ማለት ነው። ዘርፍ ማለት ይሄ ቪ የሚሰራበትና ዳርዳሩ የሚሰፋበት ማለት ነው። ለአሁን ግን ያው ሁለት ልጆች ከሷ ጋር 3 ማለት ነው እምቢ ብዬው በግድ ነው እሺ ብሎ የተቀበለኝ። እኔ ትዕዛዝ ተቀብያለሁ አይሆንም ብዬና ከዛ ምን አላት መሰላችሁ ፍራሽና ትራሱ የራሷ ነው። እዚህ ጋር የለበሰው እንደምታዩት ውጭም ላይ አላት፣ እዚህም ጋር አለ ትራስ ማለት ነው። ልብስም አለ እንደምታዩት። 4 ፍራሽ በ15000 ብር ነው የገዛሁት። አንድ ፍራሽ 3750 ብር ነው። 12 ደግሞ ትራስ ስፖንጁ ማለት ነው እዚህ ጋር ያያችሁት ይሄ 350 ብር ነው። 4200 ብር ይመጣል። 12ቱ የራሷ ነው ማለት ነው። ከዛ ወለል ምንጣፍ አላት እዚህ ጋር ወለል ምንጣፍ የሳንቲሙ ማለት ነው። የሳንቲሙ በቆንጆ ከለር እዚህ ጋር እንደምታዩት ሲሊቨር አላት። 11250 ብር ነው የገዛሁት ሙሉ ጥቅል 25 ሜትር ማለት ነው። ከዛ እዚህ ጋር ደግሞ ፍራሿ የቀረው ሁለቱን እዛ እንደተነጠፈ አይታችሁታል። ኤክስትራ ፍራሽ 18000 ብር የተገዛ ሜትር ከ50 ባለ 20 ቲክነስ አላት ማለት ነው። በነገራችን ላይ ፈርኒቸርም አላት እሷ አልጋና ቁም ሳጥን አላት። እሱንም አሳያችኋለሁ መጨረሻ ላይ። ታዩት የሰባት ሰው ሽፎኖች አሉ። ሽፎኖቹ በትዕዛዝ ነው የተሰሩት ማለት ነው አንድ አይነት። እዚህ ጋር እንደምታዩት ይሄ 11 አመት ይሄም 11 አመት ነው። የ11 አመቶቹ 4000 ብር ነው የተሰራላቸው። በጣም ነው የሚያማምሩት ማሻአላ ዝንጥ ያሉ ማለት ነው። ከዛ እዚህ ጋር ደግሞ የ8 አመት ልጆች አለ። እነዚህ 1600 3200 ብር ነው የተሰሩት ማለት ነው። ያው ትንሽና ትልቅ ሲሆን ልዩነት አለው ያያችሁት። እነዚህ የልጆች ከዛ እዚህ ጋር ደግሞ ያዋቂ አለ 2800 ነው ማለት ነው። 3 ፍሬ ነው የተሰራው 3 ሽፎን ማለት ነው። ይሄ ሽፎን አንደኛ ውስጡ ገበሩ ለስላሳ ስለሆነ ሙቀት አይስብም። በጣም ቆንጆ ነው ማሻአላ። ይሄ 3 ፍሬ ነው ማለት ነው። እንደምታዩት በትዕዛዝ ነው የተሰራው። በነገራችን ላይ ፏ ዝንጥ አድርጎ ነው የሰራላቸው። ከዛ እዚህ ጋር ደግሞ ጋቢ 3500 ሁለት ጋቢ ነው 7000 ብር። ጋቢነቱ ማሻአላ ተባረከ ረህማን ከባዳ ነው። ቆንጆ ነው። ቆንጆ ጋቢ ነው። ጥበቡም ያምራል ማለት ነው። መቀነት ደግሞ ፈልጌ አጥቼ በግድ ነው ያገኘሁት። እንደውም እሷን ተቀብያት አላገኘሁም ብያት ነበረ፣ ግን ደሴ ስዞር ነው ይሄን ያገኘሁት። ዋጋው ደግሞ 750 1500 ብር ነው። ሁለት መቀነት ማለት ነው። ከዛ ሀባይ እዚህ ጋር ጣቃ ነው 2 ሜትር ከ25 የአንድ ሰው ጣቃ 2 ሜትር ከ25 ነው ማለት ነው። የገዛሁት የ10 ሰው ነው። 22 ሜትር ከ50 ነው የሆነው። ሁሉም 22 ሜትር ከ50 ሲባዛ በ300 ብር አባዙት ማለት ነው። እንደዚህ አብዛኛው ሁለት ከለር ነበር ያልሽኝ፣ ሁለት ከለር ነበር ያለችኝ፣ ግን ሁለት ብቻ ከሚሆን እንደዚህ ይሁንላት ብዬ ነው። በዛ ላይ ደግሞ አንድ ሙሉ ጣቃ አላገኘሁም፣ ያኔ ለብዙ የሚቆረጥ ማለት ነው። እነዚህ የሚያማምሩ ጣቃቸውም ቆንጆ ናቸው። ሸካራ አይደለም፣ ልስልስ ያለ ነው። እነዚህን ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ደግሞ ቀሚሶች አሉ። ቀሚስ ለ11 አመት አንድ ፍሬ። ይሄ ለ11 አመት ነው። ይሄ ለ11 አመት ነው። ያው እንትን ጎማ ስላለው ማነው ቀበቶ ስላለው እንትን ያለ ይመስላል፣ እንስ ያለ ይመስላል፣ ግን ማሻአላህ ነው። ይሄንን ለ11 አመት 1500። ከዛ ለ8 አመት ደግሞ ለሁለት ሰው 4 ቀሚስ ነው። እነዚህም 1500 ነው የገዛኋቸው ማለት ነው። አራቱን 6000 7500 ብር ማለት ነው። አምስቱን
በጣም ነው የሚያማምሩት። ሀገረኛ ናቸው ግን አሁን ላይ ፋሽን ልጆች የሚለብሱት ይሄንን ነው። ቀሚስ 7000 8000 ብር ከመግዛት እነዚህን መግዛት ይሻላል። 3 4 መግዛት ይሻላል ይመስለኛል ለልጆች። ምክንያቱም ልጆች በጥንቃቄ አይለብሱትም 10000 ብርን ብገዙላቸው ማለት ነው። እነዚህ ሁለት አንድ አይነት አለው። ማሻአላ ጉማሻቸው ራሱ በጣም ቆንጆ ናቸው። እነዚህን ይመሳሰላሉ ማለት ነው። ቀሚሶቹ እኩል ሳይዝ ናቸው። ከዛ እዚህ ጋር ደግሞ ሁለት ሻርፕ አለ። ሻርፕ 1700 ብር ነው አንዱ ማለት ነው። በነገራችን ላይ 2500 የሚሸጥ አለ እንደዚህ አይነት ሆኖ በጣም ነው የሚያማምሩት። ግን ይሄ ደሴ ርከባ ቦታ ስለሆነ ነው እንጂ እዚህ 2000 እና 2200 ነው የሚሸጧቸው። ደሴ ማነው ኮምቦልቻ ማለት ነው። አንቺን ተቀብዬ እኮ ደሴ የሄድኩት ለነዚህ ነው። እና እነዚህ ሁለት ሻርፕ 3400 ብር ለወጣት ማለት ነው። ለወጣት ስላችሁ ትንንሽ ለሚለብስ። ከዛ ደግሞ እዚህ ጋር የወጣቶች ሻርፕ በ3000 ብር 3 ገዝቻለሁ 9000 ብር። በጣም ነው የሚያማምሩት። እሷ ግን አልወደደቻቸውም። እንደዚህ አልወደደቻቸውም። በጣም ነው የሚያማምሩት። በነገራችን ላይ ኢትዮጵያ ፋሽን የሚለበሰው እነዚህ ነው አሁን ላይ ያለው ማለት ነው። ትላልቅም ትንንሽም ሴቶች የሚለብሱት ይሄንን ነውና ያው አገሩ ጋር ስታየው እርግጠኛ ነኝ እንደምትወደው እንደሚያጅባት ምንም ጥያቄ የለውም። ጨርቅነቱ ኮተን ነው፣ ቆንጆ ነው። እንደዚህ አይነት ሆኖ ሸላላ ከሆነ በ1900 ብር ርከባ ቦታ ታገኛላችሁ። ይሄ ግን ኮተን ነው ማለት ነው። አያችሁት እንዴት እንደሚያምር ማሻአላ። በጣም ነው የሚያማምሩት። እሷ ደግሞ ቀይ ስለሆነች ያምርባታል ማለት ነው። ሙሽራ እናረግሻለን፣ እንሞሽርሻለን። ከዛ እዚህ ጋር ደግሞ ለ11 አመት ልጅ ለሴት ቱታ ነው 3800 ብር ነው የገዛሁት። በጣም ቆንጆ ቱታ ነው። ቆሻሻም ቻል ያደርጋል። ጨርቅነቱ ራሱ ማሻአላህ ነው ማለት ነው። 3 ፒስ ነው 3800 ብር ነው የገዛሁት። አችን ትመስላለች ማሻአላ በጣም ነው የምታምረው። ይሄኛው ደግሞ የውስጥ ቲሸርት ነው። ሱሪውን በዚህም ብቻ መልበስ ይቻላል። እነን እስከነ ማነው ያለ እንትኑ ያለ ጃኬቱ መልበስ ይቻላል። ከዛ ደግሞ ኮፍያ ስትፈልግ ይሄንን ከውስጥ ለብሳ ይሄንን መደረብ ትችላለች ማለት ነው። የዚህ ዋጋ 3800 ብር። እዚህ ጋር ደግሞ በ2800 ብር 34 ቁጥር ለሷ ማለት ነው 2800 ብር ገዝቼላታለሁ። እዚህ ጋር ደግሞ 3500 ብር ኳሊቲ ጫማ 44 ቁጥር ነው ይሄንን የገዛሁት። አልባሳቶቿ ይሄንን ይመስላሉ። ከዛ ደግሞ ወደ አስቤዛና ብርድ ልብስ አለ። ብርድ ልብስ ላሳያችሁ መጀመሪያ ማለት ነው። 6 ብርድ ልብሶች አሉ። ብርድ ልብስ 4.5 ነው የተገዛላት ማለት ነው። 4.5 ለኢትዮጵያ በቂና ከበቂ በላይ ነው ማለት ነው። አንድ እዚህ ጋር አለ። ከዛ አንድ ደግሞ ያው እያንዳንዱ እየፈታው ላሳያችሁ ማለት ነው። እሷም እንዲታየው እዚሁ። ይሄኛው ደግሞ ማሻአላ ለስላሴው ምናምን እኮ የተለየ ነው ብታይ። እስኪ ከሳውዲና ማን ነው ከዱባይና ከዚህ ልዩነቱ አልገዛሽም? እስኪ ልዩነቱ እኔ እዚህ ሀገር ከመጣሁኝ እኔ ብርድ ልብስ አውጥቼ አላውቅም። በነገራችን ላይ አይሻችሁ የሚያማምሩ ብርድ ልብስ ነው የተገዛልሽ። ማያት እንደምታምር እንደዚህ በጣም ነው የሚያማምሩት። ማሻአላህ ተባረከ ረህማን የሆኑ ብርድ ልብሶች ናቸው ልሻለሁኝ። ከዛ ምን አለ እዚህ ጋር ይላል አንድ የመጨረሻው ማለት ነው። ዛሬ ዱአ አርገሻል መሰለኝ። ቀያይ ያለበት ምናምን የተለያየ ነው ያለው ማለት ነው። አየሽው እና ይሄንን ይመሳሰላል ሀባይብ። ከዛ ወደ አስቤዛ፣ ከአስቤዛ ወደ ፈርኒቸር ብርድ ልብስ አለ። ይሄም በቀይ በእንትን ነው ከዚች ጋር ይመሳሰላል ማለት ነው። እንደምታዩት ከዚችኛዋ ጋር ተመሳሳይ ነው። እዚህ ጋር ደግሞ በነገራችን ላይ ሽፎኑ ነው እንደዚህ ለክታ አንዱ የራሷ ነውና እስኪ ዞር በይ ወደዚህ። ማሻአላ
እንደዚህ በተን አድርጊው ትንሽ እና እንደዚህ ወደሻል። ማሻአላ አይውት ማለት ነው። ሽፎኗን ለብሳ ፏፏ እያለ ነው። በቪዲዮ መሃል ነው። እዚህ ጋር እንግዲህ እንደምታዩት ዳንቴል አላት። ይሄ የትሪ ነው 650፣ ይሄም የትሪ ነው 650 1300 ብር ሁለቱ ማለት ነው። ከዛ ይሄ ጋር ማች የረከቦት ይሄ ፒንኩ ከፒንኩ ጋር ማች የረከቦቱ 350 700 ብር ነው። እዚህ ጋር ደግሞ ሌዘር አላት። የወይባ መሞቂያ እስከ ወንበሩ ነው ያዘዘችኝ። ይሄ ሌዘሩ 3600 ብር ነው ማለት ነው። ኮፍያም እጅጌም ያለው ኮፍያ ያለው ጥሩ ነው። እጅጌ የሌለው ከፈለጋችሁ ደግሞ እጃችሁ እንዲቀላ ከፈለጋችሁ ችግር ከሌለባችሁ ቢቀላም እጅጌ የሌለው አሰሩ። ግን ደግሞ ለወጣት አይሆንም። ያው ይሄና የሚሞቅ ሰው ችግር የለበትም። እንደዚህ እጃችን እንዳይቀላት ከፈለግን ደግሞ እጅጌ ያለው ነው ማለት ነው። እጅጌው ደግሞ እንዴት ነው ጢስ አያወጣም ወይ ብላችሁኛል። ይሄ በጎማ ነው እንደምታዩት ማለት ነው። አያችሁት? ጎማ ነው፣ ይለጠጣል፣ ይሸበሸባል። ይሄ ማለት ነው። ባይ በዚህ ጋር እንደምታዩት አስቤዛ አላት ማለት ነው። 20 ሊትር ዘይት 6100 ብር ከ3 ቀን ነው ከ4 ቀን በፊት 6300 ነበር የገዛሁት። አሁን 200 ብር ቀንሷል ማለት ነው። ሮል ኦሞ 1850 ብር 5 ኪሎ። ሱፖ የልብስ ሳሙና ወይም ላርጎ 1100 ብር። ጃው ያድሩስ በጣም ቆንጆ ነው 1200 ብር 1 ኪሎ። እዚህ ጋር ደግሞ በ320 ብር 4 ፍሬ የልብስ ሳሙና ማለት ነው። ከዛ እዚህ ጋር ምን አላት? በርበሬ 8 ኪሎ ነው። 8 ሲባዛ በ700 ብር 5600 ብር 3330 ብር ደግሞ ቅመሙ 800 ብር እስከ ማስፈጫውና የተዘጋጀበት ማለት ነው። ከዛ እዚህ ጋር 10 ኪሎ መኮረኒ አለ። መኮረኒ ኪሎ 170 ብር ነው 1700 ብር። ስኳር 10 ኪሎ እዚህ ጋር አለ 1 ኪሎ 190 ብር ነው 1900 ብር። 10 ኪሎ ዱቄት ሀዲያ 1200 ብር። ሩዝ በስመቲ 10 ኪሎ ነው የገዛሁላት። በጣም ቆንጆ በኪሎ የሚሸጠው ነው። ይሄ የማዳበሪያው ይሄ ጭረት ማዳበሪያው የለም የሱ ማለት ነው። ልክ እንደ አረብ ሀገሩ 5 ኪሎ ታሽጎ የሚሸጥበት አይነት ሆኖ ግን ይሄ 40 ኪሎ ነው የሚመጣው ማለት ነው። ቆንጆ ነው። 10 ኪሎ 3500 ብር ነው። ኪሎ 350 ብር ማለት ነው። እዚህ ጋር ደግሞ 10 ኪሎ ኦኬ ፓስታ 1200 ብር አንድ ፍሬ በ120 ብር ነው። ምስር ክክ 4 ኪሎ ነው። ኪሎ በ300 ብር 1200 ብር። ቡና 5 ኪሎ ቡና ቆንጆ ቡና ነው። ቡና 1300 ብር ነው ማለት ነው። 6500 ብር ይመጣል በ1300 ብር። እዚህ ጋር እንደምታዩት እንግዲህ የዛሬ ገበያችን ይሄንን ይመስላል። ተወደዳችሁት ላይክ እና ሼር እያደረጋችሁ ወደ ፈርኒቸር ጋብዛችኋለሁ። ሰላም ሁኑልኝ። እሺ የመዲና ቤተሰቦች ሌላችሁ ደራራችሁ ሁሉ ሰላም አልሐምዱሊላህ። ዛሬ ይዘላችሁ ነው ይሄንን ቡኒ የሆነ አልጋ ቁምሳጥንና የወይባ መሞቂያ ነው ይዘላችሁ የመጣ ነው እና ይሄን ይመስላል። በአጠቃላይ 74500 ብር የፈጀ እቃ ነው። ይሄን ይመስላል። ይሄ ቁምሳጥኑ ሁለት እንደዚህ ይችላል። ከዛ እዚህ ጋር ደግሞ መሳቢያ አላት። እዚህ ጋር መሳቢያ አላት። ከዛ በኋላ ከላይ ብርድ ልብስ ማስቀመጫ አይደለው 32000 ብር የተሰራ። እዚህ ጋር ደግሞ መስተዋት አላት። እቺ መስተዋት አላት እዚህ ጋር ደግሞ የአባያ መስቀያ አላት ማለት ነው። እና ደግሞ ይሄ ደግሞ የሌለው ኮሜዲ ነው የሌለው አልጋ ነው። ቆንጆ አልጋ አሪፍ አልጋ የተሰራላት 32000 ብር 38000 ብር የተሰራ ነው። ይሄኛው ደግሞ 32000 ብር ነው ይሄ። እና ደግሞ እቺ ደግሞ 4500 ብር የፈጀች የወይባ መሞቂያ ናት። እና በአጠቃላይ 74500 ብር የፈጀ ቆንጆ ተደርጎ ያው በቡኒ ስለፈለገች ቡኒው እንደዚህ ነውና ቆንጆ ተደርጎ ያው አሪፍ አድርገን ተሰርተናል። እና ላይክ ሼር ሰብስክራይብ በማድረግ ደግሞ መዲናን ተባብራት እና ይሄን ይመስላል የዛሬው ሁላችን። እናመሰግናለን።